የጌታ የኢየሱስ ክርስቶስ ሙሉ ሰላምና ሙሉ ጸጋ ለእናንተና ለነገሮቻችሁ ይሁን። በየትኛውም ዓለም ዙሪያ ላይ የምትገኙ የአባቴ ቅዱሳን ብሩካን ሰላም ለእናንተ ይሁን። ክብር ለወደደን በክርስቶስ ኢየሱስ በኩል ለታረቀን የመንግስቱ ወራሽ ላደረገን ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ጌታ ነው። የመልእክቴ ርዕስ ያልጠፈነው ከእግዚአብሔር ምሕረት የተነሳ ነው ይላል። እንግዲህ እችን አባባል ስጠቀም ያልጠፈነው ከእግዚአብሔር ምሕረት የተነሳ ነው ብለን ስናወራ እግዚአብሔር አምላክ ስንት በደላችንን፣ ስንት መተላለፋችንን፣ ስንት ኃጢአታችንን ተሸክሞ ነው። እግዚአብሔርን እኛ ተሸክመነው ሳይሆን እግዚአብሔር አምላክ እኛን ተሸክሞን ነው። ይቅርታ አድርጎልን ነው። ምሕረት በዝቶልን ነው። ቸርነት ተደርጎልን ነው የምንኖረው። መኖር ስለምንፈልግ ሳይሆን፣ መሮጥ ስለምንፈልግ ሳይሆን፣ ሀብታም መሆን ስለምንፈልግ ሳይሆን፣ ስኬታማ መሆን ስለምንፈልግ ሳይሆን፣ ባለጠጎች መሆን ስለምንፈልግ ሳይሆን፣ መኖር እየኖርን ያለነው ሰማይ ስለፈቀደልን ብቻ ነው። የተማርን ስለሆነ ያልተማርን ስለሆነ ከመልካም ቤተሰብ ስለተወለድን አይደለም እየኖርን ያለ ነው። ከእግዚአብሔር ምሕረትና ከእግዚአብሔር ቸርነት የተነሳ ነው። ደግሞም እየኖርን ያለ ነው የተጨመረልን እድሜ ነው። ስለዚህ የተጨመረልንን እድሜ እየኖርን ከሆነን ይቅርታ እየተባልን የበደሉንንም የበደልናቸውንም ሰዎችን ይቅርታ እያደረግንላቸው ይቅርታን እየጠየቅናቸው ነው መኖር ያለብን። መጽሐፍ ቅዱስ ምንድን ነው ብለው? ምሕረት ለሚያደርግ ምሕረት ይደረግለታል፣ ምሕረት ለማያደርግ ምሕረት የሌለው ፍርድ ይፈረድበታል ይላል። ማቴዎስ ወንጌል ላይ ምዕራፍ 6 ላይ ከቁጥር 14 ቀጥሎ ያለውን የመጽሐፍ ቅዱስ ክፍልን እንደዚህ እያልኩ አነበዋለሁ። ለሰዎችም ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። ስትጦሙ እንደ ጎበዞች አትጠወልጉ፣ ለሰዎችም እንደ ጦመኛ ልትታዩ ፊታቸውንም ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብሏሉ። አንተ ግን ስትጾም በስውር ላለው አባቴ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባቴ በግልጥ ይከፍልሃል። ብልህና ዥገት በማያጠፋት ሌቦችም ቆፍሮ በማይሰርቃት ዘንድ ለእናንተ በምድር ላይ መዝገብን አትሰብስቡ። ነገር ግን ብልህ ዥገት በማያጠፋት ሌቦችም ቆፍሮ በማይሰርቁት ዘንድ ለእናንተ በሰማይ መዝገብን ሰብስቡ። መዝገብ ባለበት ልብ ደግሞ በዛ ይሆናል ይልና የሰውነት ማብራት ዓይን ናት። ዓይንም እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ዓይን ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታል? ለሁለት ጌቶች መገዛት የሚችለው ማንም የለም። ወይም አንዱን ይጥላል፣ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይልና መጽሐፍ ቅዱሳችን ይናገራል። ስለዚህ እንደዚህ ይላል፣ ስለዚህም እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስም ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው?
ስለዚህ ልብስም ስለምን ትጨነቃላችሁ? የሜዳ አበቦች እንዴት አድርጎ ልብስ አደረጋቸው ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬም ያለውን ነገ ወደ እቶን የሚጥለው የሜዳ ሳር እንዲሁ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተም ይልቁኑ እንዴት! እንግዲህ ምን እላለሁ? እንግዲህ ምን እበላለሁ? ምንስ እጠጣለሁ? ምንስ እለብሳለሁ ብላችሁ አትጨነቁ። ይህስ ሁሉ አሕዛብም ይፈልጋል። ይህ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃል። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህ ሁሉ ይጨመርባችኋል። ነገ ለራሱ ይጨነቅ፣ ለነገ አትጨነቅ፣ ለቀኑ ክፋቱ ይበቃል ይልና የእግዚአብሔር ቃል ይናገራል። ይሄ መልእክት ለብዙ ሰዎች መድረስ ስላለበት ኃላፊነታችሁን ሼር፣ ሪፖርት፣ ኮፕሊንክ ዱት በማድረግ ኃላፊነታችሁን ተወጡ። የወንጌል ሸክም በአንተ ላይ፣ የወንጌል ሸክም በአንቺ ላይ አለ። ንቂ። ወንጌልን በጊዜም አለጊዜም አገልጊ። የመዳን ቀን ዛሬ ነው። የሚያድን ኢየሱስ ክርስቶስ ብቻ ነው። በልጁ የሚያምን ይድናል፣ በልጁ የማያምን ይፈረድበታል። ኢየሱስ ጌታ ነው። 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 ኢየሱስ የጌቶች ሁሉ ጌታ ነው። ሃሌሉያ።